አንተ አልወል ግን እንደዚህ ማድረግ ተገቢ ነው ለምን የምታስበው? ወሬ አልፈልግም ተሰማኛለህ የምልህ ከዚህ በኋላ መታስፈራራውም ነገር ለወንድም ስትል ራስና ማረፍ ያለበት ነገርኩ እኮ ለዚህ ጎሳ አይደለም መሰቃየት ለመሞትም ዝግጁ ነኝ። አይዞሽ ለሞታለሽ አይዞሽ እንዳታስብ ለምን ያመጣው እኔ ይኸውልሽ የሆነቴን ነው የምልሽ አቃጥላችኋለሁ። አይ ሙሉ በሙሉ አቃጥልሻለሁ። አንተ ቀድመህ እንዳትቃጠል ተጠንቀቅ። ይኸውልህ አሁንም ደግሜ እነግርሃለሁ ከምታደርገው ነገር ትንሽ ቆጠብ ብትል ይኸውልሽ እሱን ያንቺን መንፈስ ያንቺን ምናምን አንቺ ራስሽ ፍሪውዛ እኔ የምለውን ካላደረክ ሬሳ እኮ ይወጣል ወይኛ ሬሳ ይወጣል ከሀገራችን ላይ ማለት ነው። እዚህ ሁሉ ነገር ውስጥ ከተዳረስን በኋላ እንዲህ በቀላል አንተ እንደምታወራው ነገሩ ቀላል ነው የሚመስል ለአንድ ወንድም ይሰል ነው ለኪሩቤል ስል ብቻ ነው እንጂ እናንተን ማለት ነው ብቻ እንደዚህ በዘቀዘቃችሁላ ስሜቴ ነው። አትችልም ለአንድ ነፍስ ብለህ የሁሉ ሰው ማሳጣት የለብም የሰውት መጥፋት የለበት። በከተማው ብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ ኧረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4 ሚሊዮን 495 ሺህ ብር አጠቃላይ ክፍያ በ674 ሺህ ብር ቅድመ ክፍያ ብቻ። ባለ አንድ መኝታ 73 ካሬ በ6 ሚሊዮን 76 ሺህ ብር አጠቃላይ ክፍያ በ911 ሺህ ብር ቅድመ ክፍያ ብቻ። ባለ ሁለት መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ድል ይጠቀሙ። ገና አስበሩ አጥሩን ሲገነጥሉት ያገኙት የሱን በር ነው። የሱን በር ገንጥለው ለካ እሱን ይዘውታል። ሴትዮዋን መልሷት የሚል ነገር ነው የተሰማው። ሴትዮዋ አታስፈልግም መልሷት ሲል እኔን እየገፈተሩ ወደ ቤቴ መለሱ። አንቺ ጋውን አይጠረጥሩም። እኔ ቤቱ አስቀምጠው ብዙ ሰው ስለሚጠራጠር መተው ይዙታል። ስለዚህ እባክሽ ብሎ ለምነኝ ሲመጣ ያኔ ራሴ ደነገጥኩ። ያንንም ማቀው ኪሩቤልን ሆኖ አይደለም የመጣው። አሁን ሌላ የተወሳሰበ ነገር ውስጥ ባልገባ ጥሩ ነው። ምን አውቀዋለሁ እንደማንኛውም ሰው ይመጣል ይስተናገዳል ይሄዳል። ከጠፋ በኋላ ከቆይታ በኋላ ከጊዜያቶች በኋላ ድጋሜ አንቺ ቤት መጥቶ እንደነበረ መረጃው አለኝ። ማን ይነገረ? እኔ ቤት ነበር። እኔ አሁን እዛ እንትን ውስጥ መግባት አልፈልግም። ለምን እንደጠፋ ያው እኔን አይመለከተኝም። የሚመለከተኝ ነገር በጠይቀኝ ነው የሚሻለው። ለምን መሰለህ እኔ እንዲህ በጣም ስር የሰደደ ነገር ውስጥ መግባት አልፈልግም። ደነገጡ፣ በጣም ደነገጥኩ። ብዙ ናቸው መሳሪያ ታጠቃለ። አንደኛ ጨለማ ነው አስቡት። መሬት እንዲሸጥላቸው ሁሉ ጠይቀውኝ ነበር። እንግዛሽ ብለው ሁሉ ትልቅ ብር አቀርበውልኝ ማለት የት እንዳለው አይታወቅም። ኪሩቤልም ሰውየውም ምን የትኛው ጅብ እንደበላቸው አይታወቅም። እኔ ቤት በወስደው ከኔ ጋር በጣም ስለሚቀራረብ ስለሚያውቁ ይመጡብኛል። አትርፊው አድኝዋል አሏቸው። በጣም አሏቸው መሳሪያ ጥግ ድረስ ነው ያላቸው መሳሪያ። በዚህ ልክ አደራጅተው ነው የተዘጋጁት። በዚህ ልክ ስለምን ጎሳ ስለምን አሞቴ ነው የምታወራው? የአሞቴ ጎሳ አባል አይደለሽ? ምን የአሞቴ ጎሳ አባል አይደለሽም? በጭራሽ። እንዴት ነው በየሰው ቤት ውስጥ ደነስ ሰው ሊኖር የሚችለው? እዚህ አካባቢ ያለው ማህበረሰብ በእነሱ ጥበቃ እንደሚደረግላቸው ነው የሚያውቀው። አንቺን ለመውሰድ በመጡ ሰዓት ጓደኛችን ተጎድቷል። የኔም ሰዎች ተቆጥተዋል። ገና ገላቻለሁ፣ ገና አረግጥልሻለሁ። እሷን ያዛችሁ ማለት ያው ለእናንተ በጣም ከፍተኛ ትልቅ አደጋ ነው ለእናንተ። ምክንያቱም ወሳኝ ሰው ናት ለማህበረሰቡ። ቁጭ በይ አንተ እዚህ ምን ትሰራለህ? ቁጭ በይ አንተ ልጅ። ይኸውልህ የምታወራውን ነገር ማስፈራራቱን ተይና ከኔ ጋር አውሪ። እንዳትነካኝ። እህትሽ ዲናን ተክታ እዚህ መታ እሷ እየመራች እንደሆነ አውቃለሁ። ምን ያንዳውን እንጂ አላገባሁትም እኮ አላገባሁትም አትበይ። አግብታኛል አልቀበልም ብለሽ ወሰድሽኝ። እባክህ ተሳስቻለሁ። ሌላ ሰው ነው የሚሆነው። እሺ ሌላ ሰው ነው የሚሆነው። እሺ
ችግር አንቺ ላይ ምንም ችግር አይፈጥርም እኮ ለምን አትረጋጊ? ለምን ትቀርጽኛላችሁ ታዲያ? ይኸውልሽ ተረጋጊ እባክሽ። እኔ አሁን ያለበት ሰዓትና በዛን ሰዓት የነበረው የትኛው ነው ኪሩቤል? እኔ ዲቴል እንደዚህ ብዬ ሰምኛለሽ? ኪሩቤል የትኛው ነው? ቀስበን እንጂ ምን ሆናችሁ? ቤተሰብ ትላለህ ደግሞ ማን ያንተ? እሺ ኪሩቤል አንተን ማግኘት ይፈልጋል እና አንድ ሰው እንዳያቅ ምናምን ብሎሃል። አንተ ግን ስትፈልግ እኔ ወስድሃለሁ። ኦኬ ከሱ ስልክ ላይ ነው የሱን ስልክ ያገኘሽው? ከኪሩቤል ስልክ ላይ። በጣም ጥሩ። እሺ ምን ያህል ጊዜ ሆናችሁ ኪሩቤልን ካገኛችሁት? ኪሩቤልን ያገቱት ሰዎች ናቸው፣ የአሞቴ ሰዎች ናቸው፣ ዲና ማለት ነው። በራችን ላይ የሆነ አጥር ላይ እንደዚህ የወደቀ ልጅ አገኘው። ተደነገጥኩኝ። ሰው ነኝ ማለፍም አልፈለኩኝም። ኪሩቤል እነሱ ጋር እንደሌለ አውቃለሁ፣ እናንተ ጋርም እንደሌለ አውቃለሁ። ስለዚህ እኛን ወጥመድ ውስጥ ለመክተት ነው ኪሩቤል እንዳለ ሳምሶን ጋር እንዲደውል ያደረገው? አዎ በጣም ጥሩ። በቃ መጥተው ማድረግ ያለብንን እናወራለን ብላት ነው የመጣው። ምን አባል ታረገኝ ነው? ኪሩቤል ከጠፋ በኋላ የሆነ ስልክ እኔ ጋር ነው የተደወለው። ቀጥታ ተደውሎ ኪሩቤል እኔ ጋር ነው ያለው። ከዛ እንዲህ በመስኮት ሳይ ማለት አንተ በህይወት ዘመን የማትጠብቀው ነገር ባለቤትህ ከወንድም ጋር የማገጠች ኢየሱስ ክርስቶስ እሷን ማንነትም ምናምን ማወቅ ስላልፈለኩኝ እኔ ስፈልግ ኪሩቤል ጋር መሄድ እንደምችል ግን ነግራኝ ነው የተዘጋው ስልኩ። እንዲህ ቁጭ ብለን ቤት ውስጥ ምናምን አባ ምናምን የሚሉት እሱን ነው። ግን እኔ ይሄ ይናገር ነበር አጎቴ ነው የሚባለው ምናምን እያልኩ ነው። እኔ ሁሉ ነገር አረኳት ባለቤቴ ነው። ምክንያቱም እናትም እህትም ወንድምም ሁሉም ይናፍቀኛል እና ጊዜን ሁሉ ለእሷ ነው የምሰጠው። ያረገዝኩት ደግሞ አሁን ከማላውቀው አባቴ ነው። አባቴም ደግሞ እሷ እንደነገረችኝ ኤርትራዊ እንደሆነ ነው የነገረችኝ። የነበረው ግንኙነት ማለት ልጆቹ የሚተወለዱ ካንተ አልነበረ? ከኔ አልነበረ። የወንድም ናቸው? የወንድም ናቸው። እሱ እንደዚህ የጀመረው ፕሮሰስ አለ። ከሄደ በኋላ እሱም ስለሚወስደው እስከዛ ድረስ በቃ እንዲቀመጥ ነው የተደረገው። ኦኬ እህታችሁስ? እህትም እንዳለ ነገር እሷ እዛው ኤርትራ ነች። አገኙኝ የሆነ ጊዜ በጣም አገኙ ማለት እኔም አእምሮዬ ትንሽ እንደመሳት አድርጎኝ ነበር። በዛ ሰዓት ልጅ ተፈጠረ። ያ ደስታ በጣም እጥፍ ድርብ ሆነ። ቤት በልጅ ሲሞላ ደግሞ ያለውን ነገር ጉጉተን ህልምን እሱም የሄድበት ቦታ አለ ብሎ በቤት ሄዶ ከገዛ ባለቤት ጋር ግንኙነት እያደረጉ ነበር ነው ያልኩኝ። ነው ገና ነህ? በቀጣይ ቀን እናሳውቃለን ለማለት ነበር። በዛ በተረገመ ሰዓት ከጎጆአችን ሌላ ጎረቤት የሚመስለን ጎጆ አለ። ቆሻሻ ምራቋን ነው የተፋችብን። ከፊቷ ላይ ባለንጋ እንደነገረፍ አድርገናለች። ጀርባዬ ሁሉ ቆሳስሏል። እሷ ፊት ቀረበ። በግሉኮስና እንኳን እኔ እናንተን ሳልገላችሁ ያንን ልጅም ሳላጠፋው እኔ አልሞትም እያለች ስደን እልፍ የሚል አይነት ሰው አገኘን። ሁለታችንም በቃ አለቀልን። ሁለታችንም ከዛ ቤት ተርፋለሁ ብዬ አላስብም ነበር። ግን እግዚአብሔር ረድቶ በቃ ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬም ብቅ ብያለሁ። ውድ ቤተሰቦች እንግዲህ ውድ ቤተሰቦች አንድ መናገር የምፈልገው ነገር አለ። ምን ብያለሁ? በቃ የመጨረሻው ውሳኔ እወስናለሁ ብዬ ተናግሬ ነበር። ማለትም እንግዲህ ኪሩቤልን እንደወሰዱት በሰማሁበት ሰዓት እህታቸውን ወይ ደግሞ የዛች የአዛዧን እህት ሜሮንን የአሞቴ ጎሳ አባል የሆነችውን ልጅ ተጠቅሜ የሆነ ውሳኔ ላይ እደርሳለሁ ብያችሁ ነበር። እዛ ውሳኔ ላይ ዛሬ ደርሰናል። ከወንድሞቼ ጋር፣ ከጓደኞቼ ጋር፣ ከባልደረቦቼ ጋር ተስማምተን ተነጋግረንበት ያለውን ነገር በጠቅላላ አውርተንበት ለአንድ ውሳኔ ደርሰናል። ምንድነው የውሳኔ? ዛሬ በሜሮን ስልክ አስደውለን እህትዮም ብቻዋን እንድትቀጥራት
አድርገናል። ብቻዋን እንድትመጣ አሳውቀናታል። ከዛ ምንድነው የሚሆነው? ኪሩቤልን እነሱ እንደወሰዱት ስላወቅን ከዚህ ሴትዮ ጋር እቺን ሴትዮ ራሳችን ይዘናት አፍነናት ማድረግ ያለብንን ነገር በተክላላ እናደርጋለን። ኪሩቤልን ማስለቀቅ ካለብን እናስለቀቃለን። ወደ ጦርነት መግባት ካለብን ራሱ ወደ ጦርነት እንገባለን። የመጨረሻ ውሳኔያችን ይሄና ይሄ ብቻ ነው። ስለዚህ ውድ ቤተሰቦች የትም ቦታ እንዳትሄዱ። እስከዛ ከሜሮን ጋር ቁጭ ብዬ የተወሰኑ ነገሮችን ለማውራት እሞክራለሁ። አንዳንድ ጥያቄዎችን እጠይቃታለሁ። ስለ እቅዳቸው ምናምን ነገር ሰላላማቸው እጠይቃታለሁ። ከዛ በኋላ ግን ማድረግ ያለብንን ነገር በጠቅላላ አድርገን እቺ ሴትዮ ስትመጣ ኪሩቤልን ለማስለቀቅ የቻልነው ነገር በጠቅላላ እናደርጋለን። የትም ቦታ እንዳትሄዱ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉ እጋብዛችኋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ቸር ቆዩልኝ። የመጨረሻ ውሳኔያችንን ልንወስን ማለትም እስከዚህ ሰዓት ድረስ በትዕግስት ማድረግ ያለብንን ነገር በጠቅላላ አድርገናል። በትዕግስት ጉዳዮችን በሰላም ለመፍታት የቻልነውን ደረጃ ድረስ ሄደናል። ዛሬ ግን ሊያበቃለት የሚገባው ጉዳይ ነው። ከዚህ በላይ የኔም ወንድሞች፣ ጓደኞቼ፣ ቡድኖቼ እንዲሁም የህግ አካላቶች በዋዛ ፈዛዛ ዝም ብለን መንከራተት ያለብን አይመስለኝም። ፍሬ ማፍራት አለበት። የምንሰራው ስራ የምንፈልገው ደረጃ ላይ መድረስ አለበት። ስለዚህ ውሳኔያችንን ዛሬ ለመጨረሻ ጊዜ ልንወስን ነው የተገናኘ ነው። ምንድነው? ከዚህ ቀደም እንግዲህ ተመልክታችኋታል። ራሷን ማንነቷን ቀይራ የፋርማሲ ባለሙያ የሆነውን ዮናስን በፍቅር አጥምዳ ለዓላማዋ ለግቧ ስትጠቀምበት እንደነበረ ሁላችሁም ታስታውሳላችሁ። እኛም በሱ አማካኝነት ወጥመዳችን ውስጥ ከተናት ነበር። ይቺ የአሞቴ ጎሳ የሆነች አባሏን በእጃችን እንዳስገባን ታስታውሳላችሁ። ዛሬ ሜሮንን አንድ ነገር እናስገድዳታለን። ውሳኔ እንድንወስንባት እንሆናለን። ምንድነው የሚፈጠረው? እሱን አብራችሁን ቆይታችሁ እስከ ፕሮግራሜ ፍጻሜ ድረስ ተከታተላችሁኝ የሚፈጠረውን የሚሆነውን ነገር በጠቅላላ እንድትመለከቱ እጋብዛችኋለሁ። አዲስ ሆናችሁ ካላችሁ ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ላይክ እና ሼር እያደረጋችሁ ለብዙ ሰው አድርሱልኝ። መልካም ቆይታ። በደንብ እንድትሰሚኝ እፈልጋለሁ። ዛሬ እንደባለፈው ከአንቺ ጋር ሰጣ ገባ ውስጥ መግባት አልፈልግም። ሰማሽ? ምንድነው የምትፈልገው? ሰጣ ገባ ይኸውልሽ፣ ስታናግሪኝም በስነ ስርዓት በለሰለሰ በሰከነ መንፈስ እንድታናግሪኝ ነው የምፈልገው። አንተ ልትረዳኝ አልቻልክም እንጂ እኔ እንደዚህ ነው የማወራው። እኔ በጣም በሰላም በትዕግስት እያወራሁክ ነው ያለው። አንተ ግን በስርዓት ሳወራክ ራሱ የሌላ ነገር ነው የሚመስለው። እሺ፣ ስለዚህ አንቺ በሰላም ነው እያወራሽኝ ያለሽው? አዎ፣ በሰላም ነው እያወራሁ። በጣም ጥሩ። ሰሞኑን እንግዲህ ቆይታሽ እኛ ጋር ነው። ቆንጆ እንክብካቤ እየተደረገልሽ ነው። ድሎቱ እንዴት ነው? ተመቸሽ? ምንም እየተንከባከባችሁኝ አይደለም። ምን ይምጣልሽ? ከለቀቃችሁኝ በቂ ነው። ኧረ እንልቀቅሽ። እውነት ይኸውልህ፣ እማውቀውን ማወቅ የምትፈልገውን ነገር ነግሬሃለሁ። ከዚህ በተጨማሪ እሷንም ብጠራት ምንም የተለየ ልትነግርህ የምትችለው ነገር ያለ አይመስለኝም። ቆይ ለምን ብዬ ነው አንቺን ልምለቅሽ? የሚጠቅምህን ሰው ብትይዝ አይሻልም? እኔ ለዚህ ጎሳ አንድ አውሬ እኮ በወጥመድ ውስጥ ተይዞ ያንን አውሬ ያጠመደው ሰው ዝም ብሎ ያንን አውሬ አይለቀውም። እንዲበላው መልሶ ነገርኩህ እኮ ለዚህ ጎሳ አይደለም መሰቃየት ለመሞትም ዝግጁ ነኝ። አረ አዎ፣ ለመሞትም ዝግጁ ነሽ? ችግር የለውም። እሱን በሂደት እናየዋለን። አይሻልም? እንደነገርኩህ ነው። አሁንም ሐሳቤ ለዚህ ጎሳ ለመሞት ዝግጁ ነኝ፣ ለመሰቃየትም ዝግጁ ነኝ። ቆይ ማለት በምንድን ነው ይሄን ያክል እንደዚህ ራሳችሁን ነፍሳችሁን አሳልፋችሁ እንድትሰጡ ሊያሳምኗችሁ የሚችለው? ምክንያቱም ብንሞትም በኩራትና በድል ነው ከአያቶቻችን ጋር ሰማይ ቤት የምንገናኘው። ኧረ እባክሽ፣ ብትሞችም በኩራትና በድል ነው ከአያቶች ጋር ሰማይ ቤት የምትገናኙ። የእናንተ ሰማይ ቤት ራሳችሁ የሰራችሁት ነው? የእናንተ መንፈስ የሰራው ሰማይ ቤት ነው? እንደነገርኩህ ነው። እህቴን የምታመጣት ከዚህ የተሻለ ነገር ልትነግርህ አትችልም። የማውቀውን የጠየከኝን ሁሉ መልሼልሃለሁ። እዚህ አስቀምጠኸኝ እኔ ጊዜያችንን ከማባከል ሌላ የሚፈጠር ነገር ያለ አይመስለኝም። ይኸውልሽ እኔ ላለመክፋት ነው በጣም በቃ በስትክክል እንድትቀመጭ ያደረግነው እዚህ ጋር ማንም ሰው እንዳያንገላታሽ ምናምን ነገር እንድታስቢበት የተውንሽ አውቀን እንጂ እንደናንተ አሳልፌ ሰጥቼ እናንተ ምንድን ነው የምታደርጉት? ቆዳ መግፈፍ፣ ደም መጠጣት ያንን ነገር እንዲደረግብሽ ማድረግ አላቃተኝም። ይኸውልህ አሁን እኮ ለሴምራዎች ያለን ጥላቻ በጣም ከልክ ያለፈ ነው።
ሴምሮች በምንድን ነው የምታውቂያቸው? እስኪ ሴምሮችን አንቺ በታሪክ እስኪ ምንድነው ታሪካቸው? ምክንያቱም አያቶቻችንን አሰቃይተውብናል። አያቶቻችንን በጣም ብዙ ነገር አድርገውብናል። እውቀታቸውን፣ ገንዘባቸውን፣ እድሜያቸውን፣ ብዙ ነገራቸውን ነጥቀዋቸዋል። ሴምራዎች ናቸው አሞቶችን የነጠቁት። ስለዚህ እኔ የልጅ ልጅ እንዴት ሴምራዎችን ልወዳቸው እችላለሁ? ቆይ ሴምራዎች ናቸው አሞቶችን አያቶቻችንን እንደዚህ ያደረጉት? በድሮ ዘመን አሰቃይተውናል። ስለዚህ እኛ ደግሞ በአሁኑ ዘመን እነሱን ልንበቀላቸውና ልናጠፋቸው ይገባል። ይህንን ነገር ከየት ነው የምታመጡት? ይህንን መረጃ በታሪክ የተነገረን ከልጅነታችን ጀምሮ አሁን እስካለን እድሜ ድረስ ሲነገረን ስናድግ ሁሉንም ነገር ስንሰማ ከጎሳዎቻችን ይኖር ነው። እሺ አያቶቻችሁን እንደዛ ከተደረጉ አባቶቻችሁ ለምን ያንን ነገር አልመለሱላቸውም? ምክንያቱም አባቶቻቸውንም እነሱም በማጥፋት ሂደት ላይ ነው እዚህ የደረሱት። ስለዚህ እኛም ደግሞ ለልጅ ልጆቻችን ይሄንን እየተናገረን እነሱን እያጠፋን እንሄዳለን። ስለዚህ ጥላቻን ብቻ እያሰፈራችሁ ማደግና መስፋት ነው የምትፈልጉት? እስቲ አንድ እነሱን እንድንወድ የሚያደርገን ነገር አንድ ነገር ንገረን እስቲ። ቆይ እኔ የምልሽ አባቶቻችሁን ሀያቶቻችሁን እነዚህ ሴምራዎች ያጠፉበት ምክንያት ምንድን ነው ተባላችሁ? ምክንያቱም ከነሱ የተሻለ ገንዘብም እውቀትም ስለነበረ። ገንዘብም እውቀትም ስለነበራችሁ ወይስ ስለነበራቸው? ስለነበራቸው። አዎ እንደዛ እያልሽ አውራ። ምክንያቱም ታሪክ አይደል የምታወሪው? ታሪክ ነው አላለሽኝም? ይሄ ታሪክ ተረት ይሁን እውነት ይሁን በምን አወቅሽ አንቺ? ምክንያቱም አያቶቼ የኔም ጓደኞች ሁሉም ሰው ይሄንን ስለሚያውቅና ከልጅነት ጀምሮ እየተነገረን እኮ እውነተኛ ነገር ይሁን ተረት ይሁን በምን አወቅሽ ነው? ሲነገረኝ ከማምናቸው ሰዎች ነው ሲነገረኝ የነበረው። ስለዚህ ያንን ነገር ስለተነገረሽ ብቻ በልጅነትሽ እንደዚህ አይነት ሀሳቦች እየተነገረሽ ስለመጣሽ ብቻ በቃ አምነሽ ጥላቻን በጀንግላትሽ እያሰፈርሽ አደግሽ። ይሄ እኮ ነው ትልቁ ችግር። ይሄ ነው ስለምንም ነገር ሳናቅ ስለምንም እንዴትም ሳናቅ እየተነገረን ባደግነው ነገር እውነት ይሁን አይሁን ሳናጣራ ምኑንም ሳናቀው ጥላቻን ወርሰን ጥላቻን ለብሰን ሙሉ በሙሉ ያንን ሰው ወይ ደግሞ ያንን አካል ለማጥፋት መሞከር። እኛ ደግሞ ካለን መረጃ አንፃር እኔ ለሴምሮች አልወግንም፣ ለአሞቶችም አልወግንም። እና ለነሱ ካልወገንላቸው ለምን ነው ስሚኝ፣ ያገትኩበት ምክንያት አንቺን የተያዝሽበት ምክንያት ወንጀለኛ ስለሆንሽ ወንድሜን ስለያዛችሁት። ማን ነው ወንድም? አንቺ ዝም በይ። በዚህ ሁላ መሃል እኛ ስንሰማ ስለ ታሪኩም ስናቅ ሴምራዎች በአሞቴ እጅ ሙሉ በሙሉ ጠፍተው እንደነበረ ነው የምናውቀው። አሁን አይደለም፣ በአያቶቻቸው በቅድመ አያቶቻቸው ዘመን አሞቶች ሴምራዎች ሙሉ በሙሉ አጥፍተው አንድ አባት ብቻ ቀርቶ እሱም ርቆ ሄዶ እኔ የተወለድኩባትን ከተማ እንደቆረቆረ ነው ታሪኩ የሚናገረው። ታሪኩ ላይ ያለው ያ ነው። አሁን ደግሞ ከአሞቴ ወገን ደግሞ የምንሰማው ጭራሽ ሴምራዎች ናቸው አሞቴዎችን የጨቆኑት ነው እየተባለ ያለው። እዚህ ጋር ደግሞ እስቲ አንድ ጥያቄ ልጠይቅ። ጠይቂ። አንተ የተነገረህን ልታምንበት የቻልክበት ምክንያት ምንድነው? እኔ የትኛውንም አምኜ አልተቀበልኩም። እና ካልተቀበልሽ አምኜ መቀበልም አልፈልግም። እኔ አንድ ነገር ልንገርሽ፣ የምፈልገው ሰላምና ሰላም ብቻ ነው እያልክ ያለው እኮ። እኔ በምለው ደግሞ በተቃራኒ ነው። እየሰማሽ ነው? እኔ የምፈልገው ሰላምንና ሰላምን ብቻ ነው እኮ። ሰላም ሁለቱ ጎሳዎች ከቻሉ እንዲስማሙ፣ እንዲታረቁ፣ አንድ እንዲሆኑ። አይ የሚሉ ከሆነ ግን ይሄ መገዳደላቸውን፣ መፈላለጣቸውን፣ ደም መጠጣታቸውን አቁማችሁ እናንተም የራሳችሁን ኑሮ እነሱም የራሳቸውን ኑሮ መኖር አለባቸው። እዚህ ሁሉ ነገር ውስጥ ከተዳረስን በኋላ እንዲህ በቀላል አንተ እንደምታወራው ነገሩ ቀላል ነው የሚመስለው? እኔ አንድ ነገር ልንገርሽ፣ እስካሁን አሞቶች ሴምራዎች ገደሉ ሲባል ሰምቼ አላውቅም። ኢቭን የእናንተ ሰው በሴምራዎች እጅ ተይዟል፣ ለረጅም ጊዜ ታስሯል፣ እስካሁን አልገደሉትም። ለሱ ምን ማረጋገጫ አለ? ማረጋገጫ አለኝ። እኔ ሲነገር ማረጋገጫ አለኝ። ያደኩት ደግሞ እኔ የምነግርህን ነገር ነው። ማረጋገጫ አለኝ እኔ። ማረጋገጫህን አሳይ። ምክንያቱም ያንን ሰው ያሰሩትን ሰው ስላሳዩኝ። እናንተ ጋር ግን ስመጣ ማሰር አይደለም ፍላጎታችሁ፣ ደም መጠጣት፣ በስታችሁ ደም መጠጣት፣ የነሱን ደም፣ ዕውቀታቸውንም ንብረታቸውንም ምናቸውንም የምትፈልጉት እናንተ ናችሁ። ኢቭን ይህንን ነገር የሚያዛችሁ ማንም አይደለም፣ መንፈሱ ነው አይደል? አሞቴ መንፈስ። እነዛ 5-6 የሆኑ አባቶች እዛ የአሞቴ መንፈስ ያለበት ውስጥ አምላካቸው ያለበት ውስጥ
ይገባሉ። ከሱ ነው ትእዛዝ የሚቀበሉት አይደለም ነው? ስለዚህ እስኪ ማን ነው ማለት ይሄ መንፈስ ከየት የመጣ መንፈስ ነው? ማን ነው ይሄ አሞቴ የተባለ መንፈሳችሁ እንደዚህ ይሄን አድርጉ እያለ የሚያዛችሁ? እሱ ነው የፈጠራችሁ? እሱ ለኛ አምላካችን ነው። ለእናንተ አምላካችን? አዎ ለኛ አምላካችን ነው። የምንመራው ህጋችንም በሱ መሰረት ነው። ስለዚህ አንድ መንፈስ በሚያዛችሁ ነገር ነው እንጂ ተነስታችሁ እንትን እያላችሁ ያላችሁት የፈለጋችሁትን ነገር እያደረጋችሁ እያጠፋችሁ ያላችሁት ይቻልከው ማለት አዎ አቅልዬ ነው ማየው አክብጄ ላይ ነው እንዴት ታዲያ እንዳንቺ እንዴት ነው አቅልለህ ታየው የሞከርከው? ምክንያቱም በመንፈስ ስለማላምን እኔ የሚመጣብህን በባዕድ አምልኮ ስለማላምን የምትናገረውን ነገር ብትጠነቀቅ የሚሻል ይመስለኛል። እንዴት ምን ልሆን? ምክንያቱም የሚመጣብህን ጣጣ አትችለውም። ምንና እንዳንቺ ምን አክብጄ ምናምን ነገር እንዳየው ምናምን ፈልገሽ ነው? አዎ አክብደህ ማየት አለብህ። ለምን ሲባል ምነግርህን ብሰማ አንዳንዴ እንኳን ሁሉንም ነገር አውቃለሁ ከማለት አንዳንዴ ሰው የሚነግርህን ብሰማ ጥሩ ነው። እኔ አንተን ከታዘብኩህ ነገር ሁሉንም ነገር አውቃለሁ፣ እኔ አዋቂ ነኝ፣ እኔ ነኝ የተማርኩት ትላለህ። ይሄ ደግሞ እኛ ጋር ሲመጣ የማይሰራ ነገር ነው። ስለዚህ ብትጠነቀቅ ይሻላል። ከምን ልትጠነቀቅ? ከምትናገረውና ከምታደርገው ነገር። ምክንያቱም ይሄን ነገር የምችለው አይመስለኝም። ምኑን ነው የምችለው አይመስልሽ? በራስ ላይ የምታመጣውን ጣጣ። በእኔ ላይ ምንም አይነት ጣጣ ሊመጣ አይችልም። እንግዲህ ጀምር ነው አዋቂ አይደለም። አዋቂ አንድ እግዚአብሔር ነው። ከሌላ ነገር ጋር አታገናኝም። እንዴት? እንደነገርኩህ ነው። ብዙ መናገር የማልፈልግ ሰው ነኝ። ኧረ እባክሽ በጣም ብዙ መናገር አስፈልግም። አንቺ አየሁሽ እኮ በጣም ለፍላፊ አይደለሽ እንዴ? ምን ስትንጣጭብኛል ነበር በቀደም። ስሚ ይኸውልህ አሁንም ደግሜ እነግርሃለሁ ከምታደርገው ነገር ትንሽ ቆጠብ ብትል ይኸውልሽ እሱን ያንቺን መንፈስ ያንቺን ምናምን አንቺ ራስሽ ፍሪው እዛ አንተ ፍራው። እኔ አልፈራውም። እንግዲህ እኛለሽ እኔ አልፈራውም። መለፍለፍ ያንተ ድርሻ ነው። እስከ ዛሬ ታለ ታዲያ ለምን ይሁን ነገር አልደረሰብኝም? እድሜ እስካሁን ካወኩ ጊዜ ጀምሮ እንግዲህ እኔ ክብር አልሰጠውም ለእናንተ መንፈስ። እንግዲህ አሁን ባክሽ ስለተረተረት መንፈስሽ ምናምን አይደለም ምን ልሰማ የምትጡት ሰምኛለሽ? አዎ የምትናገረውን ተጠንቀቅ። አውራ ምንም ማለት ተነቀቅም። እንግዲህ የሆነውን እናያለን። እኔ ስላንቺ መንፈስ ተረተረት ልሰማ አይደለም የምትጡት። እንግዲህ ተረተረት ካልከውም አጸፋውን ቻለው ችግር የለውም። እስኪ ያምጣውና እናየዋለን። ያምጣውና በደንብ ነው የምተማመንበት እንደሚያመጣው እርግጠኛ ነኝ። ኧረ እባክሽ ምን ነው ዘገየ ታዲያ? እንግዲህ መጥፎ ነገሮች ሰው ላይ እንትን ሲሉ ቶሎ አይመጡም፣ ተጠራቅመው ነው የሚመጡት። ኧረ እባክሽ እንደነገርኩህ ስሚ፣ ከመጥፎ ነገሮች ምን ያውቃል እናንተ ምናምን እናያለን። መጥፎ ነገር ነው ሁሉ ነገር የምትሰሩት፣ ሰው መግደል፣ ሰው መቦጨቅ፣ ሰው ስጋ መዘልዘል፣ መብላት፣ መጠጣት ነው። ከዛ ውጭ ምን ታውቃላችሁ? ለማንኛውም ራስን ጠብቅ። አቦ አሁን ተረተርሽና ቆም፣ አይመለከተኝም። ሰምኛለሽ? እኔ አሁን መረጃ እንድትሰጪኝ ብቻ ነው። ምንድነው የምትፈልገው መረጃ? አንደኛ እዚህ ዲና መሞቷን ደብቃችሁ ምን አይነት እርምጃ ልትወስዱ ነበር? ይህን ነገር እንድታሳውቅ እንፈልጋለን። ዲና እንደሞተች እንዳይታወቅ የፈለጋችሁበት ምክንያት የሆነ ነገር እቅድ ቢኖራችሁ ነው። ስለዚህ ምንድነው እቅዳችሁ? እዚህ ገጠራማ ቦታ ላይና የዚህ ገጠራማ ቦታ ከተማ ላይ ምንድነው ለማድረግ እያቀዳችሁ ያላችሁ? የምታውቀው ነው። ዲና ከኛ ጋር ምሰራ ነበረች። ሌላ ምንም የተለየ ነገር የላትም። ይኸውልሽ ዲና ያው ለእናንተ ትሰራ ነበረ ምናምን አይመለከተኝም። እኔ ስለሱ እኔ ስለ እቅዳችሁ ነው እየጠየኩሽ ያሉት። እቅዳችን ሴምራዎች ከኛ የወሰዱትን ሀብት ንብረት ወደ ራሳችን ለማስመለስ ነው እዚህ ያለ ነው። ሴምራዎች ከናንተ የወሰዱትን ሀብት ንብረት ለማስመለስ ለዛ ነው እዚህ አካባቢ የተሰፈረበት ምክንያት? አዎ እዛ ያለ ነው ሀብት ንብረታችንን ለማስመለስ ነው። ሲጀምር ቆይ ሀብት ንብረቱ ማን ነው እናንተ ያደረገው? የኛ ነው እኮ። በምን ማረጋገጫለሽ? እንደተነገረን ሲጀምር ይሄ ቦታ እኮ ይሄ ሀብት ንብረት የተቀበረበት ቦታ በድግምት የታሰረ ነው። በጭራሽ እዛ ያለው መሬት ንብረት የኛ ነው። እያንዳንዳቸውን የእናንተም አይደለም ያሉት። እባክሽን የማታውቂውን ነገር አትቀባጥሪ። ወይ የምታውቂ ከሆነ እልሽ እኮ የምታውቂውን ነገር ተናገሪ። ማታውቂ ከሆነ ደግሞ ዝም በይ። ያ መሬት ሲጀምር የእናንተ አይደለም። ኢቭን የሴምሮዎች ጎሳ መሪ የሆኑት ቀዳማዊ የነበሩት ሰውዬ ወይ ደግሞ ትልቁ ተብሎ የሚጠሩት አባት ከእናንተ ጋር እናንተ ከነበራችሁበት ቦታ አካባቢ ወይ ደግሞ የአሞቴዎች አካባቢ ቅርብ ርቀት ላይ የነበሩ ሰዎች ናቸው። እዛ ሙሉ ዘራቸው ሲጨፈጨፉባቸው ነው ከነሱ ርቀው መጥተው
እኔ የተወለድኩባትን ከተማ ወይ ደግሞ እኔ የነበርኩባትን ቦታ የቆረቆሯት ብቻቸውን በምንም አይገናኝም። መሬቱ የእናንተ አይደለም። በደንብ ስለ ታሪኩ ይታወቃል። እኔ የሴምሮች መሬት ያለበት ቦታ ላይ እኔ ሴምራ በመሆኔን ሳላቅ ስለ ሴምሮች ዲፕ እንደዚህ ምንም ነገር ሳላቅ ከተማው ላይ ተወልጄ ያደግኩ ልጅ ነኝ። ማን እንደቆረቆሮ ከተማውን አውቃለሁ። እኛም እየተነገረን ያደግነው ከዚህ ጋር በቅርብ ርቀት 12 እሺ የእናንተ መሬት ከነበረ ያ መሬት የእናንተ እልሽ 10 ይሄልሽ ከዚህ ቅርብ ርቀት ናት አትበኝ። የእናንተ መሬት ከነበረ ያ መሬት ምን ሰራላችሁ እዛ ቦታ ላይ? ምክንያቱም እነሱ እኛን አባራው አርቀውን ነበረ። በጣም በቃ አሁን ያለነው ደግሞ ያንን ንብረታችንን ወደ ራሳችን ለማስመለስ ነው እዚህ ያለነው። አሁን እሺ ያንን ንብረት ወደ ልናስመልስ ብትሉ ራሱ እንዴት ብላችሁ ነው እዛ ከተማ ላይ የምትገቡት? ሴምራ ያልሆኑ ንጹሃን የሆኑ ሰዎች ምን አድርጋችሁ ነው እዛ ከተማ ላይ የምትገቡት? መቼም ስትገቡ ማንም አሜን ብሎ አይቀበላችሁ። የራሳችን ንብረት ላይ ነው እንግባ ያለው። እቺ እኔ ከዚህ በቃ ዝም በይ አንቺ ዝም በይ ካሁን በኋላ ቀላል እንዳትነፍሽ። እንግዲህ መስማት ካልፈለክ ምንም ማድረግ አይቻልም። አእምሯቸውን በማይሆን ነገር እየሞሏቸው እየተቀጠቋቸው አሳድገዋቸዋል። እንዳለ ድንጋይ የድንጋይ ጡብ ሆነዋል። ስድብህ በዛ። ዝም በይ አትሞጣሞጭ። ከዛም የዘለለ ነገር ይከተልሻል። እረፊ አትፈታተኝ። የምሬን ነው። አሁን እንዲህ ቁጭ ብዬ ማወራሽ እቅዴን ዛሬ በደንብ ማሳካት ስላለብኝ ሰምኛለሽ ወይ? ሰማሁ። ጀምር ከዚህ በኋላ ካንቺ ጋር አላወራም። እህትሽ ኦሬዲ እስከምትመጣ ድረስ እየጠበቋት ነው የኔ ሰዎች አሉት። ስትመጣ አንጠልጥላ ያመጡልኛል እዚህ። እንግዲህ የምታገኘው ነገር ካለ አምጣት። እሷም እንደነገርኩህ ነው ለመሰቃየትም ለመሞትም ዝግጁ ናት። ችግር የለውም፣ እሱን እናየዋለን። መሰቃየትና መሞት እንደዚህ በአፍ እንደሚወራው ቀላል አይደለም። እሺ እንዲህ እንደቀል እንዳታዩ። እናንተ ስታሰቃዩ እንደምትደሰቱት አይደለም፣ ስቃዩን ስታዩ ይገባሻል ያኔ። ለማንኛውም ውድ ቤተሰቦች እህትየው ጋር እንደነገርኳችሁ ቅድም ተደውሎላታል። እህትየውን እየጠበቅናት እንገኛለን። ከእህትየው ጋር ደግሞ የምናደርገው ቆይታ ከዚህ የከፋ እንደሚሆን እርግጠኛ ነኝ። ምክንያቱም እቺ ትንሿ እንደዚህ የሆነች ትልቋ ደግሞ አዛዥ ተብላ የመጣችሁ የአባቷን ቦታ ይዛ እያዘዘች ያለች ሴትዮ ምን ልታደርግ እንደምትችል እንግዲህ ምን አይነት ምላሽ ልትሰጠን እንደምትችል አናቅም። ለማንኛውም እስኪ የኔ ሰዎች እስከሚያመጣ ድረስ ቁጭ ብለን እንጠብቃለን። የትም ቦታ እንዳትሄዱ እስከ ፕሮግራሜ ፍጻሜ ድረስ አሁንም በድጋሜ አብራችሁን ቆዩ። መልካም ጊዜ። እሺ እንግዲህ ውድ ቤተሰቦች ያው ደርሰዋል። ሴትየዋን ይዘዋታል፣ አግኝተዋታል በመጨረሻም። ስለዚህ ይዘዋት መጥተዋል። እንደዚህ ጉሮሯን ይዘና እናዘዛታለን። የምታውቀውን ነገር በጠቅላላ የምናስወራት የምናናዝዛት ይሆናል። እንዲሁም ስለ ኪሩቤል ስለ ወንድማችን እነሱ ናቸው የወሰዱት፣ ሌላ ማንም ሰው አልወሰደውም። ስለዚህ ብያችሁ ነበር፣ አሁን ላይ ውሳኔ ልንወስን ግድ ይላል ብያችኋለሁ። አሁን ላይ ነው ውሳኔ መወሰን ያለብን ብያችኋለሁ። ኪሩቤልን እንደወሰዱት ስንሳቅ እኔም መወሰን ያለብኝን ውሳኔ እወስናለሁ። ይቺ ያሞት ያባልን ተጠቅሜ ሜሮን የተባለችው ልጅ ተጠቅሜ እሷን ተጠቅሜ ውሳኔ መወሰን አለብኝ ብዬ ነበር። ይሄው ውሳኔን ወስኛለሁ። እንግዲህ አስመጥቻታለሁ። እየመጡ ነው፣ ኦልሬዲ ደርሰዋል። ያለው ነገር በጠቅላላ አብረን የምንመለከት ይሆናል። አንተ አልወል ግን እንደዚህ ማድረግ ተገቢ ነው? ወሬ አልፈልግም። ይሻላል። አዎ ይቀጥይ ግቢ። ምን ነው የምንወጣው? ግቢ ቀጥይ። አለሽ ቢመልስልሻለሁ። አይዞሽ እንወጣዋለን። እሺ አይዞሽ እንዳታስቢ። ምንም አያመጣም። ምኑን ነው የምትወጪው? ሁሉንም እንወጣዋለን። ምኑን ነው የምትወጪው? ቁጭ በይ። እኔ እቀመጣለሁ። ጭራሽ ማታመጣ ነግሬው ነበር። ምንም ሊሰማኝ ፈቃደኛ አይደለም። ኧረ እባክሽ
ምንም ነገር የምታመጡት ነገር የለም። እርግጠኛ ነሽ? አዎ። እህቴ ደህና ነሽ? ምንም አላረጉሽም? አልጎዳሽም? ደህና ነኝ። አይዞሽ አልጎዳሽም? አይዞሽ ደርሼልሻለሁ። እሺ እንወጣዋለን። አዎ። እንዳፈር አልፈራም። ምኑን ነው የምትወጡት? ሁሉንም ነገር ነው የምታደርገው ነገር ያሰብከውን እንወጣዋለን። ኧረ ትወጪዋለሽ። አንሸነፍም። አንተ ግን አሸናፊ ነኝ ብለህ ነው እህቴን ይዘህ ማስፈራሪያ አድርገን እኔ ያመጣኝ? መቼም አይሆንም። እርግጠኛ ነሽ? አዎ። ይኸውልሽ ሳይሽ ትልቅ ሰው ነሽ፣ ግን እንደ ትልቅ አክብሬ ላውራሽ አልፈልግም። ችግር የለም። አንተ እንደፈለክ ማለት ትችላለህ። እኔ ዛሬ ላይ ከአንቺ ጋር መገናኘት የፈለኩት እያደረግሽ ያለሽው ነገር ትክክል እንዳልሆነ እንድታቂና ከነገራቶች ሁላ እስካሁን የተፈጠሩት ነገሮች ተፈጥሯል። እስካሁን ያደረጋችሁት ነገር በጠቅላላ አድርጋችሁታል። እያንዳንዱ ነገር እንድታቆሙ ነው የምፈልገው። ምንም ያደረግነው ነገር የለም። ያደረግሽው ነገር በደንብ አውቃለሁ። እያደረጋችሁትም ያላችሁትንም ነገር በደንብ አውቃለሁ። እንደዚህ እኮ በቀላል የሚቆም ነገር አይደለም። አንቺ ዝም በይ፣ ነግሬሻለሁ። እሷ ስለመጣችም የሚቀል ነገር አለ ብለሽ ከሆነ እንዳታስቢ። እየሰማሽ ነው? አዎ እየሰማሁ ነው። ስለዚህ እስካሁን ስታደርጉት የነበረውን ነገር በጠቅላላ እንለፈውና ከዚህ በኋላ ለማድረግ ያቀዳችሁትን ሁሉን ነገር እንድታቆሙ ልንገርሽ። ተሰማኛለን የምልህ ከዚህ በኋላ የምታስፈራራውም ነገር ለወንድም ስትል ራስን ማረፍ ያለብህ። እኛ በጣም ታግሰናል እኮ። እናንተ ታገሳችሁኝ? አዎ ታግሰናል። እኛ የቤተሰቦቻችን እንትና ቦታ ስለሆነ ነው። ያፍተ የንብረታችን ቦታ ነው እና አንተ ብታርፍ ይሻላል። አዎ እውነቷን ነው። በጣም ታርፋለህ። እኔን እንኳን ካገትከኝ እዚህ ስንት ጊዜ ነው? ይኸውልሽ ተምኛለሽ። እናንተ ስንት ሰው አግታችሁ ታሰቃዩ ነበር እስከዛሬ? ያለ ምክንያት እኮ ማንንም አትቀየንም። ዝጊ። አሁንም ቢሆን ወንድሜ በእናንተ እጅ ስር ነው ያለው። እሱን ካወቅ ስለዚህ ማድረግ ያለብን ማድረግ። እናንተ አፈሩም እኔ ልፍራ? ማን አባሽ ስለሆንሽ ነው አንቺ የምፈራሽ? እንዳያገር እስሪ መናገር እዛ ራሳችሁ እንትን የምትሉትን እዛ እንትን ብሉ። እኔ እንደውም ለማንም ወደኋላ መለስም ትጀምር። ሰምኛለሽ? እየሰማው ነው። በጣም እያዳመጥኩ ነው። እህቴንም እየሰደብካት ነው። በጣም እያዳመጥኩ ነው። እሺ ብታርፍ አይሻልም? ቤተሰብን አትፈልግም? ወንድምን ቤተሰብን አትፈልግም? ቤተሰብ መሞት ነው የምትፈልጉት? ልገልይን ነው መሞት ነው የምትፈልጉት? እኮ ልገልይን ነው። እሱን እናየዋለን። ታጠፊን እሱን የምናየው ነገር ይሆናል። አንድ ሰው ጫፉን ይነካና አንድ ሰው አንድ ነገር ይሁንና በከተማውም ብርት በአራቱም መንገዶች ማሳለጫ እስካሁን ካገኙት እድሎች ከሁሉም ይሄ የተለየ ነው። ይሄ በአይነቱ ለየት ያለ የሆቴል አፓርትመንት ለኑሮ ብቻ አይደለም፣ ለስኬቶ ይገባውታል። በዘመናዊ ዲዛይን በከፍተኛ ጥራትና የምቹ ህይወት መኖሪያ እረ በዚህ ቦታ ነው አታስቡ። በውስጡ ያለው ሁሉ ለእርሶ የተዘጋጀ ነው። እነዚህ አፓርትመንቶች የተዘጋጁት በዚህ ሰዓት ገንዘቤን የት ኢንቨስት ላድርግ እያሉ ለሚያስቡ ወይም ወደፊት በቅንጦት መኖር ለሚፈልጉ ብቻ ነው። ስቱዲዮ ከ54 ካሬ ጀምሮ በ4,495,000 ብር አጠቃላይ ክፍያ፣ በ674 ሺህ ብር ቅድመ ክፍያ ብቻ። ባለ አንድ መኝታ 73 ካሬ በ6,076,000 ብር አጠቃላይ ክፍያ፣ በ911 ሺህ ብር ቅድመ ክፍያ ብቻ። ባለ ሁለት መኝታ 117.2 ካሬ በ9.7 ሚሊዮን ብር አጠቃላይ ክፍያ፣ በ1.4 ሚሊዮን ብር ቅድመ ክፍያ ብቻ። ታዲያ ምን ይጠብቃሉ? ከስር በሚያዩት ቁጥር በመደወል ይህን የኢንቨስትመንት ዕድል ይጠቀሙ። እኔ ይኸውልሽ የእውነቴን ነው የምልሽ፣ አቃጥላችኋለሁ። አይ ሙሉ በሙሉ አቃጥልሻለሁ። አንተ ቀድመህ እንዳትቃጠል ተጠንቀቅ። ከነ ቤተሰብ አንተ ግን ዛቻህ በጣም ዛቻ በዛ ነው። አንቺ ባታወሪ ደስ ይለኛል። የእውነት አንቺ ስታወሪ ይኸውልሽ ይብስብኛል። እረፊ ሴትዮ። ከትዕግስቴ በላይ ሆነሃል። ይኸውልሽ አንቺ ራስሽ ከትዕግስቴ በላይ እንዳትሆኚ። አንቺም መቅለል ካለብሽ አቀልሻለሁ። እዚህ ስነ ስርዓትሽን ይዘሽ በክብር እንድታወሪኝ እፈልጋለሁ። የሰማሽ ነው? እየሰማው ነው። ስለዚህ ስነ ስርዓትሽን ይዘሽ እንደ ትልቅ ሰው አውሪ። በዚህ እድሜ ሲጀምር አንቺ እንደዚህ አይነት ነገር ውስጥ ገብተሽ እንደዚህ አይነት ሰው መብላት፣ ሰው መግደል፣
ምን ሊያደርግላችሁ ነው? ይሄን ሁላ ነገር እንደዚህ ጥላቻ በልጆቹ ላይ እየዘራችሁ የምታሳድጉት? ይሄን ጥላቻ እንድናመጣው ያደረጋችሁት እኮ እናንተ ናችሁ፣ እኛ አይደለንም። ደግሞ እኛውን እስከ መጨረሻ እስከ ሞት እንደርሳለን እንጂ ነገር አይቆምም። አይቆምም? አዎ። እንዴት እንደማይቆም እናያለን። ሲጀምር ይሄን ጥላቻ ያመጣ ነው እኛ ነን። እኛ ምን እናርግሽ? አይቆምም። ቀጠላ ምንም እንትን የሚል ነገር የለውም። ወንድምን ካልፈለክ ሰምኛለሽ። አሁን እናንተ እንደያዛችሁ ታውቃለሁ። ኪሩቤልን አሳልፈሽ እንድትሰጪኝ ይፈልጋሉ። ኪሩቤልን አሳልፈሽ እንድትሰጪኝ ይፈልጋሉ። አንቺ ዲናን ወክለሽ እዚህ ትዕዛዝ ለማስተላለፍ ምናምን እንደመጣሽ በደንብ አውቃለሁ። እቅዳችሁ ምንም ይሁን ምን እንደማይሳካላችሁ ግን ልነግርሽ ይፈልጋሉ። ኪሩቤልን እንዲሁ በቀል እንደምታገኘው መሰለ ገዳው ቤተሰቡን ላይ ያልቃል። እኛም እንዲሁ በዋዛ እንለቀም ጨርሰን እናልቃለን እንጂ አይቀርም። እስከ ጥግ ነው የምንሄደው። ቆይ ይሄን ሁላ ነገር የምታደርጊ ምን ለማግኘት ፈልግሽ ነው? ለምን ምን ለምታመጡ ምን ፈልጋችሁ? አይመለከትም። እሱ አይመለከትም። ምን ማለት ነው አይመለከትም? ስንት ንጹሃን እያጠፋችሁ፣ ስንት ንጹሃን እየገደላችሁ፣ አልፎ ተርፎ ምንም የማይመለከታቸው ልጆች እየወሰዳችሁ እያሰቃያችሁ ነው። እንዴት ነው የማይመለከተኝ? አሁን የመጣው ስለ ወንድም ለመነጋገር ነው አይደል? ስለ ወንድም ጉዳይ ብቻ ተነጋገር። እኔ አሁን የምነግርህ ሐሳብ አለ። ከሱ ውጪ ምንም ነገር ማድረግ አትችልም። ምንድነው አንቺ ምንግኛስ? እህቴንም እኔንም አግተሃል አይደል? አሁን እኛ ስትለቀን ደግሞ እኛ ደግሞ ወንድምን እንሰጣለን። አረ አሁን እንደዛ ነው የሚሆነው። አንቺን ልቀቅሽ ከዛ ወንድሜን ትለቅልኛለሽ? ኧረ እባክሽ እንስማማ ካልክ በዛ ነው የምንስማማው። የትኛው አመኔታ ኖሮሽ ነው አንቺ ማን ሲያምንሽ ነው አንቺን የሚለቅሽና እንደፈለግሽ እንድትሆኝ የሚያደርግሽ? አንተንስ እኔ በምን ልመንክ? እኔ እኮ እንዳንቺ ነብሰ በላ አይደለሁም። እኔ ነብሰ በላ አይደለሁም። እኔ ነብሰ በላ አይደለሁም። ትክክለኛውን ነገር ነው የምነግርህ። መደራደሪያ ያቅርብ። ስልክ ትደውያለሽ። ማን ጋር ነው የምትደውለው? አንቺ አፍሽን ዝጊ። ስልክ ትደውላለች የምታዛቸው ሰዎች ጋር፣ ኪሩቤልን የያዙት ሰዎች ጋር፣ የራሳችሁ ሰዎች ጋር ትዕዛዝ እሳሳለች የምታስተላልፉ። ስለኛ ከሰማክ ለቃላችን ታማኝ ነን። እሺ፣ ስለዚህ አንተም ልቀቅን፣ እኛም ደግሞ ወንድምህን እንለቅልናለን። ኧረ እባክሽ እውነት ለቃልሽ ታማኝ ነሽ? ለዛ ነዋ ታዲያ የሞተችውን ሴት እንዳልሞተች አድርጋችሁ በእሷ ስም ወንጀላችሁን ለማጠናከር ስትሰሩ የነበረው። እሱ ዝጋብሽ አለች። አንቺ ዝም በይ፣ ዝም በይ። ቆሻሻ እንደዛ ማለት ዝጋብሽን አንቺ ራስሽ በል ራስህ ቁጭ በል፣ ቁጭ በል። ከሁለታችሁም ጋር ያላችሁ እኔ ከሁለታችሁም ጋር ቁጭ ብዬ ማወራው ለአንድ ወንድሜ ስል ነው፣ ለኪሩቤል ስል ብቻ ነው እንጂ እናንተን ማለት ነው ብቻ እንደዚህ በዘቀዘቃችሁ ለስሜቴ ነው። አትችልም። ማን ስለሆንክ ነው አንተ መዘገዘቀው? ማን ስለሆንክ? እኛም የቤተሰቦቻችን ኃላፊነት አለብን። እስከ ጥግ እንሄዳለን። ምንም አታመጡ፣ ምንም አታመጣም ሲጀመር አንተ። እሺ ምንም እንደማላመጣ ታይሻለሁ። አዎ በቃ እናያለና ሰሚያለሽ። እኛም እንሄዳለን እስከ ጥግ። አሁን ይልሽ በኔ እጅ ስር እኮ ነው ያለሽ። ምንም እኮ አሁን እንደዚህ እስከ ጥግ እንሄዳለን ምናምን ያለሽ አልተስማማክ እኮ ችግር የለውም። እሱ እኮ በኔ እጅ ስር ነው ያለሽ። የትም አትሄጂም። እሱን ተው፣ ችግር የለውም። እኔ የምለውን ካላደረክ ሬሳ እኮ ይወጣል ወይ የኛ ሬሳ ይወጣል ከሀገራችን ላይ ማለት ነው። ችግር የለውም። እስከ ጥግ እንሄዳለን። ብንሞትም ለዓላማችን ነው። ኧረ ብትሞቱም ለዓላማችሁ ነው። ይኸውልሽ እኔ ነኝ አሁን መደራደሪያው የምነግርሽ። እህትሽ እንድትሰቃይ አትፈልጊማ? ብንሞትም ችግር የለም። ለጎሳችን ነው የምንሞተው። ብንሞትም ችግር የለውም። አዎ እንሞታለን። ሁሉም እዚህ አካባቢ ጎረቤቶችም ሁሉም ሰው ይቃጠላል። በህይወት አይኖሩም። እኔ ካልኩ ውጪ ምንም ነገር ማድረግ አትችልም። አማራጭ የለህም። ለአንድ ነፍስ ብለህ የሁሉ ሰው ማሳጣት የለብም። የሰው ህይወት መጥፋት የለበትም። ይኸውልሽ ሰምኛለሽ፣ ትሞቻለሽ እንጂ እኔ አልለቅሽም። አንቺንም ሆነ እሷን አልለቃችሁም። መሞት ካለብን እንሞታለን። ይኸውልሽ መሞት ካለብሽ ትሞቻለሽ። አምነሽበት አይደል? እሱ በደንብ እናያለን። ስቃይዋን ስትሰሚው፣ ድምጿን ስትሰሚ ያኔ ትረጃለሽ መሰቃየት ምን ማለት እንደሆነ። ሞት እኛም ፈርተን አናውቅም። የሰማሽ ነው? ሞትን እኛም ፈርተን አናውቅም።
እንደዚህ ልባችሁን ያሳበጠው እናንተ የሰው ደም ለመጠጣት ነው። እኛ ደግሞ ሰውን ነፃ ለማውጣት ነው የተነሳነው። ስለዚህ እናንተን ፈርተን ወደኋላ የምንልበት ጊዜ ላይ አይደለም ያለነው። እስካሁን በትዕግስት ነገሮችን በሰላም እንፈታለን ብዬ ጠብቄ ነበር። ነገር ግን እናንተ ሰላም የምታውቁ አይነት ሰዎች አይደላችሁ። ለነገሩ በመንፈስ የሚያምን ሰው ሰላም አያውቅም። በአዳም ልክ ያለው ሰው ሰላም የሚባል ነገር አያውቅም። እሱን ደግሞ በደንብ አሳይሻለሁ። እቺን እህትሽንም አንቺንም ስቃያችሁን ሳብላችሁ ነው። አንድ ሰው ከዚህ እንዳይወጣ ሰማችሁ? አንድ ሰው ከዚህ እንዳይወጣ፣ ማንም ሰው ከዚህ እንዳይሄድ